የሩሲያ ጦር ግስጋሴ አሁንም እንደቀጠለ ነው። ከሱሚ እስከ ዶንባስ አዳዲስ ከተሞችን ነፃ አውጥቶ አድሯል። የዩክሬን የሬዲዮ ግንኙነት ማዕከላት፣ የኤሌክትሮኒክ ውጊያ መሳሪያዎች ሳይቀሩ ድምጥማጣቸው ጠፍቷል። ማዘዣ ጣቢያዎችም ወድመዋል ብሏል የሩሲያ መከላከያ ሚኒስቴር። ቭላዲሚር ፑቲን በተናገሩት መሰረት የትኛውንም ሩሲያ የኔ ነው የምትላቸውን አካባቢዎች በውድ ባይሆንላት በግድ ማስለቀቅ ቀጥላለች። ይህ እንደተጠበቀ ሆኖ ጃፓን የኒውክሌር የጦር መሳሪያ ባለቤት ለመሆን ወይም በምድሯ የኒውክሌር የጦር መሳሪያን ለማስተናገድ እየሰራች መሆኑን ተከትሎ ሩሲያ በቁጣ ምላሽ ሰጥታለች። ይህ አደገኛ ቀውስ ይፈጥራል ስትል ነው ሩሲያ ያስጠነቀቀችው። በሌላ በኩል አስገራሚ ነው የተባለ የአሜሪካና የእስራኤል ሚስጥር ወጥቷል። ጉዳዩ ከኢራን ጋር እንደሚገናኝም ታውቋል። ትራምፕና ኔታንያሁ የሰሩት ድራማ ቀን ጠብቆ ተዘርግፏል። ወደ ጀርመን ስናቀና ጀርመን ከመከላከል ወደ ማጥቃት ልሸጋገር ነው ብላለች። ጦሯን እያደራጀች በአውሮፓ የሚፈራውን ኃይል እገነባለሁ ብላ እየፎከረች የምትገኘው በርሊን አሁን ደግሞ የስለላ መስሪያ ቤቶቿ ወደ ማጥቃት እንዲሸጋገሩ ብርቱ ትዕዛዝ አስተላልፋለች ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ሌሎችም ግን ይህንን ሐሳብ ክፉኛ እያወገዙት እንደሚገኙ ተሰምቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር መንደሮችን፣ ከተሞችን እያጸዱ ወደፊት መገስገስና አዳዲስ ከተማና መንደሮችን መጠቅለል የዕለት ተዕለት ስራው አድርጎታል። የሩሲያ የመከላከያ ሚኒስቴርም በእንዲህ አይነት ክስተቶች ዙሪያ መግለጫ ማውጣት መደበኛ ስራው አድርጎታል። አሁን ደግሞ ቪሶኮይ የተባለችውን አካባቢ ከሱሚ ግዛት በእጁ ማስገባቱን ይፋ አድርጓል። ከዶንባስም አልቀረኝም ብሏል። ስቬትሎዬ በእጄ ገብታለች ሲል እወቁልኝ ብሏል። ከሱሚ እስከ ዶኔስክ አዳዲስ መንደሮችና ከተሞች ነፃ ወጥተዋል ያለው የሩሲያ የመከላከያ ሚኒስቴር የተለያዩ የጦር ክፍሎች እንደተለመደው ግዳጃቸውን ፈጽመዋል ብሏል። ሴቬር የተባለው የጦር ክፍል ቪሶኮዬ የተባለችውን አካባቢ ከሱሚ መረከቡን አረጋግጧል። ማዕከላዊ እየተባለ የሚጠራው የጦር ክፍል በበኩሉ ስቬትሎዬን በእጁ ስለማድረጉ ተሰምቷል። ማዕከላዊ የጦር ክፍል 525 የዩክሬን ወታደሮችን ደምስሻለሁ፣ አሜሪካ ሰራሹን ስትራይከር ብረት ለበስ ተሽከርካሪም አውድም ያለው 3 መድፎችን፣ የኤሌክትሮኒክስ መገናኛ ስርዓቶችንና ማዘዣ ጣቢያዎችን በአንድ ቀን ውስጥ ዶግ አመድ አድርጌያለሁ ብሏል። ሴቨር የተባለው የጦር ክፍል በበኩሉ 200 የዩክሬን ወታደሮችን መግደሉን የገለጸ ሲሆን 15 ተሽከርካሪዎችን፣ መድፎችን፣ የሬዲዮ ግንኙነት መሳሪያዎችን እና የጦር መሳሪያ ማከማቻ ዴፖዎችን ጉድ ሰርቻለሁ ብሏል። ቮስቶክ የጦር ክፍል ደግሞ 260 የሚሆኑ የዩክሬን ወታደሮችን እንደገደለ፣ 10 የጦር ተሽከርካሪዎችን እንዳወደመ የሩሲያ የመከላከያ ሚኒስቴር ሪፖርት ጠቁሟል። ዛፓድ የጦር ክፍል በበኩሉ 240 ወታደሮችን ገድያለው፣ 2 ብረት ለበስ ተሽከርካሪዎችን፣ 24 ሌሎች መሰል ተሽከርካሪዎችን እና 2 መድፎችን እንዳልነበሩ አድርጌያለሁ። አሜሪካ ሰራሹን ፓላዲን መድፍም ከኤሌክትሮኒክስ የውጊያ ስርዓት ጋር ሸኝቻለሁ ብሏል። ድኔፕር የተባለው የጦር ክፍልም 65 የዩክሬን ወታደሮችን መግደሉን ከሰብአዊ ኪሳራ በተጨማሪ ብረት ለበሶችን ጨምሮ አሜሪካ ሰራሽ የጦር መሳሪያዎችን ማውደሙ ተሰምቷል። የሩሲያ አየር ኃይል በበኩሉ ሂማርስ የተባለውን ብዝሃ ሮኬት ማስወንጨፊያ ስርዓት ዩክሬን ከሰራችው ኔፕቱን ከተባለው ተመሪ ሚሳኤል ጋር ስለማቃጠሉ አሳውቋል። 118 የዩክሬን ድሮኖችም አየር ላይ ስለመንደዳቸው የሚኒስቴር መስሪያ ቤቱ ሪፖርት ጠቁሟል። ይህ እንደተጠበቀ ሆኖ ሩሲያ ጃፓንን በተመለከተ ማስጠንቀቂያ ሰጥታለች። ከሰሞኑ አዲሱ የጃፓን መንግስት ሀገሪቱ የኒውክሌር የጦር መሳሪያ ወይ ሊኖራት ካልሆነም ደግሞ በምድሯ ልታስተናግድ እንደሚገባ እየገለጸ ይገኛል። አዲሷ ጠቅላይ ሚኒስትር ሳኔ ታካቺ አካባቢውን እያመሱት ይገኛሉ።
ጠቅላይ ሚኒስትሯና ገዢው ፓርቲያቸው ሊበራል ዴሞክራቲክ ፓርቲ ጉዳዩን እናስብበታለን ማለታቸውም ይታወቃል። ጃፓን ከሁለተኛው የዓለም ጦርነት መጠናቀቅ በኋላ እርም ብላ አልደርስበትም ያለችውን የኒውክሌር የጦር መሳሪያን በተመለከተ አሁን የጃፓን መሪዎች አንገታቸውን ቀና አድርገው ብንታጠቀውስ፣ በሀገራችን ብናስቀምጠውስ ምን ችግር አለ ማለትን መርጠዋል። በቀጠናው ስጋት አለብን፣ ታዲያ ስጋታችንን ለመቅረፍ ይህንን ብናደርግ ምንድነው ጉዱ እያሉ ይገኛሉ። የአሜሪካ የኒውክሌር የጦር መሳሪያዎች ጃፓንን እስካሁን እየጠበቁ የሚገኙ ሲሆን የጦር መሳሪያዎቹን ቢያንስ በጃፓን ምድር እንዲተከሉ ማድረግ ለቶኪዮ አንድ አማራጭ ተደርጎ እየተውጠነጠነ እንደሚገኝም የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። 1945 እንደ አውሮፓውያን አቆጣጠር ላይ በሂሮሺማና ናጋሳኪ ላይ የአቶሚክ ቦምብ የተጣለባት፣ በዚህም ምክንያት ከጦርነቱ ተሸንፋ የወጣችው ጃፓን ካሸነፈቻትና መርዘኛውን ቦምብ ከለቀቀችባት አሜሪካ ጋር ተሻርካ በአሜሪካ የኒውክሌር ጥላ ስር ገብታ ከቻይናና ከሌሎች ሀገራት እጠበቃለሁ ብላ ምላ እንደተገዘተች ይታወቃል። ታዲያ ይህንን አሁን ለማስተካከል እየተሞከረ ይገኛል። በዚህ ጉዳይ ላይ ነው የሩሲያ ምክትል የውጭ ጉዳይ ሚኒስትር የሆኑት አንድሬ ሩዴንኮ አስተያየት የሰጡት። ሩዴንኮ እንዲህ አሉ። በሰሜን ምስራቅ እስያ ከፍተኛ ቀውስ ይፈጠራል። ጃፓን ለረጅም ጊዜ የቆየችበትን ሰላማዊ የሆነ መንገድ የምትጥስ ከሆነ ነገሩ ልክ አይመጣም። በአካባቢውም ስጋት ውስጥ ወድቅ ያለሁ የሚሉ ሀገራት በተጨማሪነት ኒውክሌር ለመታጠቅ ወይም ራሳቸውን ለመከላከል ሲሉ ወደ ጦር መሳሪያ ውድድር ሊገቡ ይችላሉ በማለት በጃፓን ውስጥ እየሆነ ያለውን ጉዳይ አብራርተዋል። ጃፓኖች ስለምን እየተከራከሩ ወይም እየተነጋገሩ እንዳለ እናውቃለን ብለዋል። በእርግጥ የጃፓን የካቢኔ ጉዳዮች ሚኒስትር የሆኑት ሚኖሩ ኪሃራ ይህንን ጉዳይ በተመለከተ ጃፓን አዲስ ፖሊሲ እንዳለወጠች ለመናገር ቢሞክሩም አዲሷ ጠቅላይ ሚኒስትር እና ገዢው ፓርቲያቸው ግን ነገርየውን በሚገባ እያጤኑት እንደሆነ መገናኛ ብዙሃን መዘገባቸው ይታወሳል። በሌላ በኩል የአሜሪካና እስራኤል ሚስጥር ዝርግፍ ብሎ ወጥቷል። ኔታንያሁና ትራምፕ የሰሩት ድራማም ተጋልጧል። በሰኔ ወር ነበር ኢራን ከመመታቷ በፊት አሜሪካና እስራኤል በአንድ ሐሳብ እንደሌሉ ለማሳወቅ ጥረት ያደረጉት። በተለያዩ መገናኛ ብዙሃን ትራምፕና ኔታንያሁ እየተግባቡ አይደለም፣ ኢራንን አትምቺ ብለው ትራምፕ ኔታንያሁን ተቆጥተዋል፣ ተኮራርፈዋል የሚሉ ዘገባዎች የወጡት። ታዲያ እነዚህ ዘገባዎች ሁለቱ መሪዎችና ሁለቱ መንግስቶች ሆን ብለው ወደ መገናኛ ብዙሃን የላኳቸው እንደነበሩ ዋሽንግተን ፖስት ዘግቧል። ዋሽንግተን ፖስት ስለ ጉዳዩ የሚያውቁ ሰዎችን አነጋግሬያለሁ ባለው መሰረት ያወጣው ሪፖርት እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገር አሜሪካና ኢራንን ጨምሮ የተለያዩ የአረብ የአውሮፓ ሀገራት ቴህራንና ዋሽንግተን ስለሚያደርጉት የኒውክሌር ንግግር እየጠበቁ በነበረበት ሰዓት ኔታንያሁ ይህንን ለማደናቀፍ ጥቃቱን ፈጽመዋል፣ አሜሪካ በዚህ ደስተኛ አይደለችም የሚሉ ሪፖርቶች በወቅቱ ሲዘወሩ ነበረ። ኔታንያሁን እኔም ነግሬዋለሁ ብለው ትራምፕም በአደባባይ ብቅ ብለው እየወጡ ወይም እየተናፈሱ ለነበሩት ዘገባዎች ማረጋገጫ ሰጥተዋል። ታዲያ ከወራት በኋላ በሰኔ ወር የነበረው ጥቃት ሁለቱ ሀገራት መክረው ዘክረው ያደረጉት በጋራ ተቀናጅተው ወታደራዊ ዘመቻውን የመሩበት እንደሆነም ተረጋግጧል። በእርግጥ በወቅቱም ይህንን ነገር የተጠራጠሩ አልጠፉም። እውን ትራምፕ ኔታንያሁ ኢራንን እንዲያጠቁ ባይፈልጉ ኖሮ ነገርየው እንዲህ አይሆንም ነበር ብለውም ይከራከሩ ነበር። በተለይ በኋላ ላይ አሜሪካ ራሷ ገብታበት ኢራንን ካጠቃች በኋላ ደግሞ ይኸው ትራምፕና ኔታንያሁ ተናበው ነው ይህንን ስራ የሰሩት በሚል በርካቶች ትንታኔዎችን እየጻፉ ነበር። ይህ ግን ከሴራ ትንታኔ ያላለፈ ወይም ደግሞ ተለምዷዊ ትዝብት ተደርጎ በብዙዎች ተቆጥሯል። ሁለቱ ሀገራትና መሪዎቻቸው በዚህ ደረጃ ድራማ ስለመስራታቸው ግን ዓለም አያውቅም። ከአሜሪካዎችም በኩል
እንዲህ በዋሽንግተን ፖስት እስኪጋለጥ ድረስ ብዙም የተስተጋባ አልነበረም። አሜሪካና እስራኤል ግን ኤፍ35 እና ኤፍ16 የጦር ጀቶችን እስራኤል እንዴት እንደምትጠቀም ኤፍ35 የጦር ጀትን በተመለከተ ደግሞ ኢራን ደርሰው እስኪመለሱ ድረስ ምንም አይነት ተጨማሪ ነዳጅ እንዳይፈልጉ ለማድረግ በጋራ ስራም እንደተሰራ እቅዶቻቸውን እያናበቡ ኢራንን ይደበድቡ እንደነበረ የዋሽንግተን ፖስት ዘገባ ጠቁሟል። ኢራን የደረሰባት ምት ቀላል የሚባል ባይሆንም ሁለቱ ሀገራት እንዳሰቡት የኒኩሌር መርሃ ግብሯ ግን በከፍተኛ መጠን አልተጓተተም። ኢራንም የኒኩሌር መርሃ ግብሯን መቀጠል ብቻ ሳይሆን ባሊስቲክ ሚሳኤሎቿን እንደ አዲስ እያመረተች እንደሆነ ዘገባዎች ይጠቁማሉ። በመጨረሻም የጀርመኑ የስለላ ድርጅት ቢኤንዲ ከመከላከል ወደ ማጥቃት እንዲገባ አዲስ ምክረ ሐሳብ ቀርቧል። የጀርመን ምክር ቤት በዚህ ጉዳይ ላይ አዲስ ረቂቅ ሕግ እንደቀረበለት ነው የተሰማው። እንደ አውሮፓውያን አቆጣጠር በ1956 የተመሰረተው ቢኤንዲ የተባለው የጀርመን የስለላ ድርጅት የፌዴራል የምርመራ አገልግሎት በመባልም ይታወቃል። በውጭ ሀገራት ስለላ እንዲያከናውን መረጃ እንዲሰበስብ ስልጣን ተሰጥቶት የተቋቋመው ይህ መስሪያ ቤት አሁን ግን መረጃ ከመሰብሰብም ባለፈ የተለያዩ ጥቃቶችን እንዲፈጽም የሚያደርገውን አዲስ ረቂቅ ሕግ ታሪክ በእጁ ጥሎለታል። ቢኤንዲ የሳይበር ጥቃቶችን እንዲፈጽም አልፎ ተርፎም በአንዳንድ ሀገራት አንዳንድ ዘመቻዎችን እንዲያከናውን ነው ረቂቅ ሕጉ ይደንገግ ብሎ ለጀርመን ምክር ቤት የቀረበው። የተለያዩ የስለላ ሶፍትዌሮችን በተለያዩ ሰዎች መጠቀሚያዎችና ኮምፒውተሮች ላይ ማስቀመጥን፣ ሰዎችን እንደ ልብ መሰለልን ጨምሮ የተለያዩ እርምጃዎችን እንዲወስድ ይህ መስሪያ ቤት ይደረጋል ማለት ነው ምክር ቤቱ ካጸደቀው። ጀርመን ይህንን እያደረገች ያለችው ከሩሲያ ጋር በገባችበት ፍጥጫ ብቻ ነው ወይ የሚለውም ጥያቄ ትልቅ ጥያቄ ሆኖ ተቀምጧል። ነገር ግን ከቅርብ ጊዜ ወዲህ እየወጡ ያሉ ሪፖርቶች እንደሚጠቁሙት ጀርመን በሀገር ውስጥ ያሉ ተቃዋሚዎችንም ለመሰለል ይህንን ልትጠቀመው ትችላለች። ኦልተርናቲቭ ፎር ጀርመኒ ወይም ኤኤፍዲ እየተባለ የሚጠራው የጀርመን አማራጭ ፓርቲ ከፌዴራል ምክር ቤት ምርጫ 20 በመቶ ድምፅ ማግኘቱ የሚታወስ ነው። ይህ ነገር ያልጣማቸው እነ ቻንስለር ፍሬድሪክ ሜርዝ ፓርቲው አመፀኛ ነው፣ ጠርዘኛ ነው እያሉ የተለያዩ ስሞችን እያወጡበት እንዲሁም የማንገላታት ስራ እየሰሩበት እንደነበረ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ ምክትላቸው ጄዲ ቫንስም ጭምር በኤኤፍዲ ላይ እየተደረገ ያለው ጥቃት ልክ አይደለም እያሉ ሲያወግዙ ነበር። ጄዲ ቫንስም በጀርመን በከፍተኛ ደረጃ ተወዳጅ የሆነውን ፓርቲ ማጥቃት ልክ አይደለም ማለታቸውም ይታወሳል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሸር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።